ነኝ እያልክ ሀገሩን የፈጀ ጅብ የሰው ጅብ ምንድነው? ጉርሳ ይሰራ ያደረገው ተመለሽ ጭራሽ። እስቲ ተረጋጊ ተቀመጭ። ምንድን ያደረገው? እንዴት ነው እንደ ነገር ልታረግ የቻልከው? በስ ምን አደረኩ? አውጡልኝ ከቤቴ። እኔ ሰውዬ ማይተም ማፈል እንደምታየው ምንም የተለየ ነገር የለም። አፈር ነው ያው። ይሄ ቅጠልና ምንድነው ታዲያ ላንተ የሚጠቅም? አፈር ከሆነ ለምን ይዘህ መጣህ? ይሄ ነው ዋናው ነገር። እቺ ነች ምንድነው የምታደነዝዘዋችን? አትንካ። እኔ እኮ ነኝ የነካሁት። ምንም አይደለም። እኔንም ቅድም በዚህ ያደነዘዘኛ እናንተ ላይ ማም እንዴት ይያረጋሉ? አረክብኝ እኮ ደነዘዝኩ እኮ ባይደርሱልኝ ብሎ የሚደረግ ነገር አይደለም። እሱ ከዚህ በኋላ እንደው ምን አደረኳት? የታውቃታለሁ እናንተ ይኸውልሽ፣ ጉሩምሳ ለኔ ነው ይዛችሁ የመጣችሁት? ላንተም ይኸውልህ ለኔ እበቃለሁ፣ ላንተ እኔ እበቃለሁ። ምንድነው ገባህ አይደለ? ላንተ ካንተ እበልጣለሁ። ነው ለኔ የምትበቃው አንተ? እሷን ጭራሽ ያረካተንም ነገር ትክክለኛ ምንም አላደረኳትም። ጭራሽ አላውቃትም። አይታትም አታውቅም። እኔ ዛሬ ነው ይሄው አሁን ነው ማየት። ምንድነው እንስማማ በቃ ማለት እኔ ጠቀም ያለ ብር ልስጣችሁ። ኧረ እባክህ አንቺም ተጎድቻለሁ ያልሽው፣ አንቺም ልጎዳ ነበር ያልሽው፣ አንተም ደግሞ ለመጣበት ጠቀም ያለ ብር ልስጣችሁ ነው በቃ። እዚህ ነው ሸባብ ነው። ቆይ እስቲ ፀሐይ ተረጋጊ። ለኔ ምን ያህል ገንዘብ ትሰጠኛለህ? ይሄን ነገር አንተ ባታውቅና አንዴ እሷን ደግሞ እንግዲህ የህሊና ጠባሳ ነው ላይ ያደረስክባት። ለሷ ካሳ የሚሆን ምን ያህል ገንዘብ ትሰጣታለህ? በቃ ጠይቀችኝ እሰጣታለሁ። ጠየቀችን ትሰጣታለህ። ለኔ ስንት ትሰጠኛለህ? ጠይቀኝ እሰጣለሁ። ዋናው እንግባባ፣ እንስማማ። እዚህ ውስጥ ነው እንግዲህ ምን ነገር ሲያደርግ ነበር። ፈቶ አንተ ሰይጣን፣ አንተ አውሬ! ምንድን ነው ያደረካልሽ? ምንድን ነው ያደረካት? ኤፍራታ ንቂ! በስመ አብ! ንቂ እስቲ ንቂ! ምንድን ነው አንተ ሰይጣን? ምንድን ነው ያደረካት? ሰይጣን ይሄ እኮ ነው አውሬ! ኤፍራታ ከሀገር ተረጋጊ። ምንድን ነው ሁሉ ነገር ሲያደርግ? ምንድን ነው ስታደርግ የነበረው አንተ? ምንም አላደረኳትም። መድኃኒት ነው የሰራሁላት። ይሄ ነው መድኃኒቱ? ምንድን ነው መድኃኒቱ? መውለድ አልቻልኩም ስል መድኃኒት ሰራሁላት። እናንተ የትኛው ፈጣሪ ነው የምታስወልዳት? ለምዷል። እሷን ታውቃታለህ? ለመሆኑ እሷን ታውቃታለህ? እኔ አላውቃትም። ወደዛ መሪ ጌታ ነኝ እያልክ ቄስ ነኝ እያልክ ሀገሩን የፈጀ ጅብ የሰው ጅብ ምንድን ነው? ቤቱ ራሱ ጭስ በጭስ የሆነው ይሄ እንደ ልማዱና ስራው የሚሰራው ይሄ ኧረ ምን አይነት ጉድ እንደሆነ ይሄ ከሀገር እየሄደ ሰፈር ሰውን የሚፈጅ ቆይ ምን ተፈጠረ ብለሽ ነው? ምን ተፈጠረ ትላለህ? ምንድን ነው ያጨሰባት ሰውዬው? እንደ ልማዱ እኮ ነው ይሄ ከሀገር እየዞረ ሰውን የሚፈጅ። ለአንተ ህግ የለም እንዴ? ምን አይነት አውሬ ነህ አንተ? ምንድን ነህ አንተ? ምን አንተ ትለኛለህ? ምንድን ነው ስትሰራ የነበረው እዚህ? መድኃኒት ነው የሰራሁላት። በቃ ምንድን ነው ሰው እያደነዘዝክ ነው? መድኃኒት ምንድን ነው? ጉርሳ ይሰራ ያደረገው? ተመለሽ ጭራሽ። እስቲ ተረጋጊ ተቀመጭ። ምንድን ያደረገው? እንዴት ነው እንደ ነገር ልታደርግ የቻልከው? በስ ምን አደረኩ? አውጡልኝ ከቤቴ። እኔ ሰውዬ ማይተም ማውጣት ወደ ህግ ነው እንጂ የሚሄደው። ባደርሱልኝ እኮ ሞቼ ነበር። እኔ እናንተ ባደርሱ ሞቼ ነበር። ትክክል። እኛ እኮ አለን እንዴ? ምንም ነገር አልተደረገም። ለማዳው ምን ልታደርግ አምሮ ነበር? ደግሞ ይላል እንዴ? አፍረም እጅ ከፈንድ ልብስን አውልቀህ እኮ ነው የተያዝከው። ምን ልታደርጋት ነበር? ልብሱንም አውልቆ ነበር። ጭራሽ ያላደረገው ነገር የለም። ወይኔ ተዋርጄ ነበር። እኔ ምንድነው ጭራሽ ምንድነው ይሄ? ምንድነው ይሄ? ጠምጥመህ የመጣኸው ምንድነው ይሄ? ምንድነው? ይሄማ የለመደ ነው። አንተ የለመድክ ሰው ነህ። ይሄን ሰውዬ በህግ ነው ጭንቅላትህ ላይ ነው ጠምጥመህ የምትመጣው። ውጡ ከቤት። እኔ ሲጀምር አልፈልገውም። በቃ ከቤቴ ራሱ አውጡ። እስቲ ፀሐይ ተረጋጊና ተቀመጪ። ምን የሚያመጣው ነገር ይያዝልኝ። በፍጹም እንዴ ይሄ ከቤቴ ተርሽ ይሄንማ ምን ጉድ ነው ይሄ? ሰይጣን እንደው አታፍርም ትንሽ እንዴ? ከዚህ በላይ ምን ፈለክ? ምን ነበር የፈለከው? ስታረግ የነበረውን ነገር በሙሉ ስንከታተል ነበር። አሁን ምንም አትደብቅ። በቃ በድብቅ ካሜራ የምታረጋቸውን ነገሮች በሙሉ እኛ እየተከታተል ነበር። ባንደርስ ኖሮ እሷ ላይ እንግዲህ እንደተጫወትክባት እዚህችም ላይ ልትጫወት ነበር። ጉድ አድርጎኝ ነበር። ተጫወትባት ነበር አይደለ? ለመሆኑ ማን ነው ትክክለኛው ስምህ? መርጌታ ዘገየ። ማን ነው ላንተ መርጌታነቱን የሰጠው? ራሴ ነኝ የሰጠሁት። ወይ ጉድ!
እንደዚህ ያደረክ ነው በቃ ማህበረሰቡ ላይ ስትጫወት የነበረው። በቃ መድኃኒት ያሉ መድኃኒት እኔ ከተገኘ ታዲያ ምን ማድረግ ይችላል? ማን አንተ የምን መድኃኒት ነው የምታገኘው? ቆይ ለነሱ ምን አይነት ታምራት ቢኖር ነው አንተ ሰው ላይ እንግዲህ ማህፀን አለመልማለሁ እያልክ እንደዚህ የምትጫወተው? እስከዛሬ ሲወለደ ሰው አለ ለመሆኑ? ቆይ እንዲሰርተ ትርፋማ ሆነሃል? አዎ በአጋጣሚ የወለዱ ሰዎች አሉ። በአጋጣሚ? አዎ ወይ በአጋጣሚ? ምን ነው በፈጣሪ ስራም አትግቡ። ያው ቀጥታ ወደ ህግ ነው መሄድ ያለበት። ምንም እኮ ወደዚህ ዘለም የለም። በቃ በቂ ማስረጃ ነው። ቆይ እናንተ ምንድን ነው የምትሉት? አንተ ማን ለመሆኑ? ያው ለሰላኔ ማንነት ምንም አይመለከተም። ገባ አይደለ? እዚህ ጋር እንዴት ነው የማይመለከት? አንተ ምን ይመለከተና ነው ንገ የመጣው? እንዴት አይመለከተኝም? አንድን እንግዲህ እሷን ምንም ማታቅልኝ አገር ውስጥ እስከዚህ ነው ታዲያ ዝም በባል ያለበት። እስከ መቼ ነው እንደዚህ ለመፈጸም ያሰብከው አንተ? እማትያዝ መስሎ ነው እንዴ? አንተ ምን አገባህ አልኩህ እኮ በቃ። ይኸውልህ ስለሚያገባኝ መሰለኝ እዚህ ጋር ያርበደበድኩ። ካሜራውስ ምንድን ነው? ቆይ ይሄ ካሜራ ለምንድን ነው ያመጣችሁት? ምንም አይመለከትም ስለ ካሜራው። በቃ ምንድን ነው እሷንስ ያደረካት? እስቲ አይኗን በሙሉ አይነ ማየት ትችላለህ? እሷን ደግሞ ምን አደረኳት? የት አውቃታለሁ? ቆይ እናንተ ይኸውልሽ ጉሩምሳ ለኔ ነው ይዛችሁ የመጣችሁት? ለአንተም ይኸውልህ ለኔ እበቃለሁ፣ ለአንተ እኔ እበቃለሁ። ምንድነው ገባህ አይደለ? ለአንተ ካንተ እበልጣለሁ። ነው ለኔ የምትበቃው አንተ? እሷን ጭራሽ ያረካትን ነገር ትክክል ምንም አላደረኳትም። ጭራሽ አላውቃትም። አይታትም አታውቅም። እኔ ዛሬ ነው ይሄው አሁን ነው ማየት። እኔም ቦን እንዲህ ነበር መካዱ አይ አይደለ? እንደው እኔ ላይ የሆነ ነገር ቢፈጸም እንዲህ ነበር ምትከዳይ። ምን ሆነሽ? ከዚህ በላይ ምን ፈለክ? ምን ቀረ? እኔ ከዚህ ሰውዬ ጋር ቆንጆ ምን ተፈጠረ አንቺ ጋር? ምን ያልተፈጠረ ነገር አለ? አንተ ቆይ አሁንም ለመካድ ነው ሐሳብህ? ሁሉም ነገር እኮ ተይዟል። ምንድነው አሁን ደውለሽ ጠራሽኝ አይደለሽም ወይ? ደውዬማ ጠራው። ታዲያ ምን ፈለግሽ? ለምን እንደጠራው እንኳን እኮ እኔ እንደዛ ጥያቄ ታበዛብህ እንኳን መጠርጠር አልቻልክም። ምክንያቱም ይሄ ገንዘብ ጭንቅላትን ደፍኖታል። አየህ አይደለ? አንቺም ፍላጎትሽ እኮ ነው የደፈነው። እንዴ እኔ ጠራሽኝ መጣው ቤት አልሰማኸውም እንዴ? እኔ እኮ ነገር ላደርግልሽ ነበር። እኔ እኮ የእነሱ አባል ነኝ። አልገባህም እንዴ ነገሩ? አሁን እኮ በቃ አንተ የትም ማምለጥ አትችልም። በቃ የትም ማምለጥ አትችልም። ምንድናችሁና ነው አባል ምናምን የምትወባው? ሁሉንም ነገር ህግ ፊት ስትቀርብ ይሄን የተያዘብን ነገር ምንድናችሁ? ምንም አሁን እዚህ መጥበጥ አይደለም። ህግ እንዳደረገ ያደርጋል። አሁን ቀጥታ ወደ ህግ ነው። አሁን ይኸውልህ ላስረዳ ምን እንደሆነ እዚህ ውስጥ ምን ስትቀመም ምንም ማስረጃ ነገር የለም። ለአንተ ማስረዳው ምንም ምክንያት የለም። አሃ ምንም አትናገርም? ምንም አልናገርም። በጸባይ አትናገርም? አልናገርም። ኑ ግቡ፣ ኑ ግቡ፣ ኑ ግቡ፣ ግቡ። ልክን ሲያስገቡ ትናገራለህ። ልክን ሲያስገቡ ትናገራለህ። ና እናንተ ሁሉ ነገር በዱላ ነው እንደምታሳምኑት? እንግዲህ በጸባይ በክብር አልወደልህ ካለ እንደውኑ እንግዲህ መሰጠት ያለበትን እንሰጣለን። አሁን ተናገር ወይስ ይግቡ ድጋሚ? ኑ አረ እናገራለሁ። ተናገር። ይሄ ምንድነው ይሁሉ ነገር እንድትነግረኝ እንድታብራራልኝ እፈልጋለሁ። ምንድነው ይሄ? ዝም ብሎ መድኃኒቶች ነገር። ይሄ ሸንኮራ ነው እንደምታዩ። ደግሞ ይሄ አፈርና ቅጠላ ቅጠል ነው። ምንም የተለየ ነገር እኮ የለውም። ያው እንደምታዩ ምንም የተለየ ነገር የለውም። አፈር ነው። ያው ይሄ ቅጠልና ምንድነው ታዲያ ለአንተ የሚጠቅም? አፈር ከሆነ ለምን ይዘህ መጣህ? ይሄ ነው ዋናው ነገር። እቺ ነች የምታደነዝዘው። እቺ ነች። አትንካ። እኔ እኮ ነው የነካሁት። ምንም አይሆንም። እኔንም ቅድም በዚህ ነው ያደነዘዘኛ። እናንተ ላይ ምን እንዴት እያደረጋለሁ? አረክብኝ እኮ ደነዘዝኩ እኮ። ባይደርሱልኝ ብሎ የሚደረግ ነገር አይደለም። እሱ ከዚህ በኋላ የሚሸወድ የለም። በዚህ በውሃ እየነከርክ ስትረጭ የነበረው ውሃውንም እሱንም የረጨሁት እሷ እንድደነዝልኝ ነው። አመንክ እኮ። ስለዚህ ይሄ ነገር አሁን እኮ ምንም ማተካር አያስፈልግም። ወደ ህግ መሄድ ነው በቃ። አሬ ምን ህግ ነው በእናታችሁ? እንዴ አታውራ በእናታችሁ ነው የምትላለህ ደግሞ አንተ እኮ በቃ ይሄ ዘመናዊ መድፈር ነው። ይሄ ዘመናዊ ሴት ልጅ መድፈር ነው የሚባለው። ህግ አልያዘህም እንጂ ይሄ በቃ አስገድዶ መድፈር ነው ይሄ። እንዴ አታፍርም? ትንሽ አንተ እንደዚህ በማድረግ ምንድን ነው የምትጠቀመው? በቃ ምን የምጠቀመው? ማገኘውን ነገር ሁሉ ወስዳለሁ። ገንዘብም ሞባይል የሚያገኙትን ይዤ ነው የምወጣው። አንቺ ግን ቤትሽን ፈትሸሽዋል። ያኔ ሲወጣ አታውቂም ማለት ነው? ከእሷ ምንም አልወሰድኩም። እሱን በምን እናውቃለን? ይሄም እኮ ስለተያዘብን በቃ ይሄ ስለተያዝክ ነው እንጂ ያመንክ ያለው የሆነ ነገር ይዘባት ወተስ ቢሆን ምንም የምትታመን ሰው አይደለም። ታውቃለህ አይደል? አንተ ማመን አንችልም አሁን በቃ እንዴ አይደለም። ይሄንን እሷ አይደለችም ከዚህ በፊት አሁን ህግ ፊት ስትቀርብ ሚዲያ ላይ ሲወጣ ይሄ ነገር ከዚህ በፊት በአንተ የተጎዱ ሴቶች እንዳለ እየመጡ ይከሷል። ታውቃለህ አይደል? ይሄንን የኔና የሷ ብቻ አይደለም ከዚህ በፊት ያለፈውም ጭምር ነው እንትን የምትባለው። ምንም አላረኩም ብላ አታውራ። በቃ ቀለል አድርጋችሁ አስቡ። አረ ምንድነው የምናቀለው? አሁን እንኳን ለሰው ልጅ ክብር ይኖር፣ ለአፍም ደግሞ ለከት ይኖረው። በቃ ቀለል አድርጋችሁ አታፍርም? እንደው ትንሽ እንዴ ምንም አያሳፍርም ያደረከው ነገር? ሰው እኮ ህሊና እንደው ይጸጸታል። አንተ ግን ምንም ስንት ነገር ተይዞብህ እንኳን ምንም ነገር ልታፍር አልቻልክም። ከዚህ ጋር ማውራታችን ራሱ ለኛ ክብር አይደለም። ከየት ነው እነዚህ ነገሮች ከየት ነው የምትመጣው?
ማን ነው የሚሰጠው? ኧረ በየቦታው አለ እንዴ። ይሄ ቀላል ማንም የሚያገኘው ነገር ነው። ይህች ብቻ ነች ትንሽ እንትን የምትለው እንጂ ሌሎችን በቀላሉ ነው የምታገኘው። ይቺ ከየት ነው የምትመጣው? እቺ ከክፍለ ሀገር ነው የምትመጣው። እዛው ነው ተሰርታ የምትመጣው? አዎ። በምን ያህል ዋጋ ነው የገዛት? አይ እኔ እዛ ቤተሰብ ስላለኝ የሚሰራ ሰው ከዛ ነው ይዤ የመጣሁት። ተባባሪ ማለት ነው። ጀርባው እንደዚህ አይነት ነገር እንደምጠቀም አያውቅም። እና ይሄንን ለምን አንተ ሐኪም አይደለ? በዚህ አደንዝዘህ ምንድን ነው ሰው አትሰፋ፣ ቆዳ አትሰፋ፣ ኩላሊት አትወጣ፣ ምን ይሰራላል ታዲያ? ያየኝ አይደል እንዴ የምሰራውን ስራ ምን አስሬ ይጠይቀኛል እንዴ? አንተ ኩላሊት ሳጥቶ ቢሆን በምን እናውቃለን? ይሄ ሰውዬ ጀርባው በደንብ መጠናት አለበት። ጭራሽ ወደ ኩላሊት ገባሽ? አዎ በቃ አንተን እኮ ከዚህ በኋላ ማመንሽ ነገሩን እንዴ በጣም አወሳሰብሽው። ገና በዙሪያ ካሉ ሰዎች እንዳለ አንቺ እሷ እኮ ነሽ። አንቺም እኔ ምን ከሷ የተናነሰ ነገር የምታደርገኝ ነገር አለ? ስንት ታሪክ ሰርተሃል ከሀገር ሀገር እየዞርክ አንተማ። አዎ ገና በዙሪያ ካሉ ሰዎች ይያዛሉ። በላይ ስትል እጅ ከፈንጅ ተያዝክ። ቤተሰቦቹ ምኖቹ ሳይቀሩ እንዳለ ክፍለ ሀገር ያሉትንም ትጠቁምና ምን እንደሚያደርጉ እያንዳንዱ ነገር ይወጣል። ወደዚህ ትገባታለህ፣ ተለቃቅመህ ማለት ነው። ዘብጥያ ነው የምትወርደው፣ ተንጠልጥለህ ትኖራታለህ። ገባ አይደለ? እስቲ ለመሆኑ እሷን ምንድን ነው ያደረካት? እንደዚሁ ነው ተንቀሳቃሽን ይዘህ እየሄድክ ያደነዘዝካት እሷን? ደጋግመህ የምትጠይቀኝ እያወቅህ አይደል እንዴ? ታውቃለህ ይሄ ሁሉ ነገር ነው ይዞ የመጣው ቤትሽ አንቺም ጋር እሺ እንደዚህ አቅርቤ ምን ሲል እኔ ሳቀርብ መሰል በቃ ደነዘዝ ወደኩ። ትንሽ ቆይቼ የለም በምን በበሩ ይጣ በመስኮት የማውቀው ነገር የለም። ምን ያህል ሰው ሊፈጽማል ይሄን ነገር? አሁን አንተ ብዙ ሰው ነው ቁጥርም አይኖራቸው እንዴ? ብዙ ሰው ነው። ቁጥሩ ምን ያደርግልሃል? ብዙ ሰው ነው ደግሞ። እንዴት አይነት የልብ ቢኖር ነው ደረትን ገልብጠ የምታወራው? ትንሽ እንኳን የመሰበር የጸጸት ስሜት አታሳይም? ምን አይነት ህሊና ላይ አለ አንተ? ደላላነስ የተባለው ነገር ምንድን ነው? እውነት ነው ውሸት ነው? ዋናው ስራ የእሱ አይደል እንዴ? እሳት የላስኩ ደላላ ቤት መኪና ምን አሻሽጣል። ይሄ ሰውዬ በዚህ ከቆየን አብረነው ትንሽ ከቆየን እኛንም ማሳምነውን ይሄን ነገር በቃ እዚሁ እንቋጫው ማለቱ አይቀርም። ለዛ ከዚህ ሰውዬ ጋር መመላለሱ ማስፈላጊ አይደለም። ነገሮቻችንን በቃ እኛ አሁን የምንፈልገውን ነገር ይዘን የለ ወደምንሄድበት እንሂድ፣ ወደ ህግ እንሂድ። እንዴ ወደ ህግ ነው የሚሄደውና ይሄን ስራ ስንት ሆናችሁ ነው የምትሰሩት? ካንተ ጋር የምትሰሩት ሰዎች አሉ? ባልደረባ አለ? አይ በዚህ ሙያ ላይ ሳይሆን የቴሌግራም ስራ ላይ ነው የሚሰራው። በቴሌግራም ምንድን ነው የምትሰሩት? በቃ ኦንላይን ላይ እንደዚህ አይነት አገልግሎት እንሰጣለን እንላለን። የሚገባው ገንዘብ ሼር እናደርገዋለን። ከዛ እንደዚህም ሲገኝ ደግሞ ቤታቸው እየሄድክ እያጠመርክ ትጫወትባቸዋለህ። እንደዚህም ሲገኝ ደግሞ ቤታቸው ድረስ ትሄዳለህ። በጣም የሚገርም ነገር እኮ ነው። አንተ እንደው ይሄንን ነገር መቀመሙን ማድረጉን ሙያ ውስጥ አለ? ኧረ ምን ይሄን ስለ ይሄ ብቻ ነው ቀላል። ሌላው እኮ ቀላል ነው። ይሄ እኮ ምንም የሚሰራ እሱንማ ስመለከት ነበረ። ይሄ ማድረጉን ሳይሆን ይሄንን ነገር መስራቱ፣ ይሄንን ነገር ማበልጸሙ ይመጣልኝ። ይሄ ተቀሙ ተዘጋጅቶ ነው የሚመጣው። ይሄ መበተን ብቻ ነው። እዚች ጋር መንከር ብቻ ነው። ምንም እውቀቱ የሚባል ነገር የለኝም። ለምን ያህል ጊዜ ሰርተዋል ይሄን ስራ? አረ እንግዲህ አሁን ለ3 ዓመት 4 ዓመት ሊሞላኝ ነው። 3 ዓመት 4 ዓመት በ3 ዓመት በ4 ዓመት ውስጥ ማንም ሰው አልያዘም፣ አልደረሰብም። ማንም አልያዘኝም። የእሱ አምላክ ነው እንጂ አሁንስ ምን የሚያዝ አይነት ሰው ነው ብለህ ነው? ባትያዝም በቃ ዛሬ ባትያዝም በዚሁ ስራ ነበር የምትቀጥለው። ካዋጣኝማ እቀጥላለሁ። ምን ያህል ገንዘብ ሰራበት በዚህ ስራ? አረ ብዙ ነው፣ ብዙ ነው። ከደላላው እየተሻለ ነበር። ይሄ እንደውም አሁን በጣም ጉድ እኮ ነው የምትናገረው ነገር በሙሉ ጉድ ነው። ጉድ አለው። የት ነው የምትኖረው? የት ነው ሰፈር? አረ እኔ ምንም መኖሪያ ቋሚ መኖሪያ የለኝም። እየተዟዟርኩ ነው የምኖረው። እንዲመች ማለት ነው እንዳትያዝ። ይሄንን ነገር እንግዲህ እያበለጸክ እየሰራ እየተቀበልክ እየተዟወርክ ሰው ላይ ትጫወታለህ። እንግዲህ እንደዚህ ነው ኑሮ። በጣም ነው የሚያስገርመው። እንግዲህ ኤፍራታ ተመልክተሽዋል አይደል? እኔ ምንም በቃ ማውራት አቅቶኝ ነው ዝም ያልኩት። በእውነት በቃ ይበቃል። ከዚህ ሰውዬ ጋር ማውራታችን ራሱ ይበቃል። ከዚህ በላይ ከአንተ ጋር መከራከር ምንም አንፈልግም። እኔም እኮ እሱን ነው የምፈልገው። ለምን አንስማማ? ምንድን ነው የምንስማማው? እንስማማ በቃ ማለት እኔ ጠቀም ያለ ብር ልስጣችሁ። ኧረ እባክህ አንቺም ተጎድቻለሁ ያልሽው፣ አንቺም ልጎዳ ነበር ያልሽው፣ አንተም ደግሞ ለመጣበት ጠቀም ያለ ብር ልስጣችሁ ነው በቃ። እዚህ ነው ሸባብ። ቆይ እስቲ ፀሐይ ተረጋጊ። ለኔ ምን ያህል ገንዘብ ትሰጠኛለህ? ይሄን ነገር ባጠፋበና አንዴ እሷን ደግሞ እንግዲህ የህሊና ጠባሳ ነው ላይ ያደረስክባት። ለሷ ካሳሚውን ምን ያህል ገንዘብ ትሰጣታለህ? በቃ ጠይቀችኝ እሰጣታለሁ። ጠይቀችን ትሰጣታለህ። ለኔ ስንት ትሰጠኛለህ? ወይኔ ጠይቀኝ እሰጣለሁ። ዋናው እንግባባ፣ እንስማማ። እሺ 300 ሺህ ብር ልስጥህ? 300 ሺህ ብር ትንሽ ነው እንግዲህ ከያዝኩብህ አንፃር ትንሽ ነው። መጨመር ትችላለህ? 300 እሺ 50 ልጨምርልህ። 350 ሺህ ገና ለሷ የምሰጠው እኮ። እሺ ለሷ ስንት ነው የምትሰጣት? እሷ ተጎጂ ስለሆነች
4 አደርግላታለሁ። 400 ሺህ በ400 ሺህ በ750 ሺህ አንተ እንግዲህ ነፃ ልትወጣ ምን እንዴ ብትወስዱኝ ምንም ነገር የሚመጣባ እናንተ የምትጠቀሙት ነገር የለም እሱ አልገባም ገንዘቡ አይበልጥም ቀላል እንጠቀማለን እንዴ ምንድነው የሚጠቅማው ደደባረከን እንዴ አንተ ህሊና የሌለን አረከን ስንት እህቶቻችን ማዳን እየቻልን ካንተ ጋር ሌና ሚሊዮን ተውና ገንዘቡን ተቀበሉኝ እንስማማ በቃ እዚሁን ጨርሰው ለምን አይበቃንም ቪዲዮ አጥፉልኝ መተዋል አይደል ይሄ ካያሳመነናል ትንሽ በቃ መተዋል ፖሊሶቹ ይሄን ያንተ ነካ ማንንም አይነካም ሰብስብ ለምን ይሄ ነው ይሄዳል በቃ ሰብስብ ይበቃል ተነስ ሰብስብ በቃ ያንተ ነካ ማንንም አይነካም ሰብስብ ትወጣለህ ቀጥ ብለህ አፍ መካታ ጫናት አለ ትገባለህ ሰብስብ አትንኪ ኤፍራት አትንኪ እኔማ የመጣሁትን ዕቃ ልመልስ ብዬ ነው ቀጥ ብሎ ትንሽ ኢንስፔክተር እባክህ ይሄ ሰው ይዘልኝ ውጣ በደንብ ያዙት እንዳያመልጣችሁ ፀሐይ እባክሽ እኔ ዕቃ አስተካክዬ እመጣለሁ ሰላም ውድ ተመልካቾቼ እንደምን አላችሁ? እንግዲህ ዛሬም በድጋሚ ተገናኝተናል። እንግዲህ ዛሬ የተገናኘንበት ዋነኝነት ጉዳይ እንግዲህ በባለፈው እዚህ ቤት ውስጥ የተከናወነውን የተፈጠረውን ነገር በሙሉ ተመልክታችኋል። እንግዲህ ከዛም ከተፈጠረው ነገር በኋላ የወይዘሮ ፀሐይ እንግዲህ ህይወት ምን ላይ ነው የሚገኘው የሚለውን ነገር ለማረጋገጥ ዛሬም በድጋሚ እንግዲህ ከፀሐይ ጋር ተገናኝተናል። ፀሐይ እንዴት ነሽ? እግዚአብሔር ይመስገን። ያው እንግዲህ የተፈጠሩት ነገሮች በጣም ብዙ ደስ የሚሉ ነገሮች አሉ። አንቺ ላይ እንግዲህ ያ ሁሉ ግፍ የፈጸመብሽ የተጫወተብሽን ሰው ለህግ አቅርበናልና ከዛስ በኋላ እንግዲህ ህይወትሽ አንቺ በምን ሁኔታ ላይ ነው የሚገኘው? ያው ጥሩ ነው ምንም አይልም ያው ባለቤቴም ነገሮችን አውቋል እሱም ይረዳ ስለሆነ ተረድቶኛል ያው ጥሩ ሁኔታ ላይ ነው ያለሁት ቤትም ያው እዚሁ ነው ያለሁት እሱ እዛ ነው እግዚአብሔር ይመስገን መልካም እንግዲህ ያው በዋነኝነት ያንቺ ደህና መሆን ነው እንግዲህ ባለቤትሽ እስቲ ይሄ ሁሉ ጉድ እንደተፈጠረብሽ አንቺ ላይ ካወቀ በኋላ ምን አለ ያው በወቅቱ እንትን ሲል ያው ሰነግራው ያው ባህላዊ እንደሆነ ምናምን እኔ የምረዳው እንደዛ ስለሆነ የልጅ ጉጉትም ስላለ ያው እሱም ነገር ያምኖበት ነው እንትን ያለው እንደዚህ ይሆናል ብሎ አልጠበቀም ያው የልጅ ማግኘት ጉጉቴን ስለሚያቅ በወቅቱ እንትን አላለም ይሄም ከደረሰ በኋላ ነው ተረድቶኛል በቺስ ምንም አይልም ማው እንግዲህ ምንም ቢሆን ባለቤቱ ነሽና ይሄ ሁሉ ነገር እንግዲህ ዋጋ የከፈልሽው ለሱም ላንቺም ደስታ በሚል ነው እንግዲህ በጥሩ መንገድ ባይሆንም ማለት ነው አሁን እንዴት ነው ምን ለመሞከር አስብሽ ከባለቤትሽ ጋር ተነጋግረሽ ያው ከሱ ጋር ተነጋግረን ያለው ህክምና እንደምል ያው አሁን ጸበል እንትን እያልኩ ነው ጥሩ ሁኔታ ላይ ነኝ ያው ህክምናዬን እየተከታተልኩኝ እንደምንኖር ተነጋግረን ጨርሰናል እንደው በሱ ስለውጥ አለ አሁን ላይ የተፈጠሩ ነገሮች አዎ እግዚአብሔር ይመስገን ጥሩ ለውጥ አለ እንደው ይሄንን ነገር የተፈጠረብሽ ምን አይነት ነገር እስቲ አንቺ ላይ ሳመጣ ያው የሰው እንደገነዛቤው ነው ሲገነዘብ ያሉና እንትን ይላል ግን አሁን ያለውን ነገር ሲረዱ እኔን ትሪት ማድረግ እንትን ማለት ምናምን ነገር አለ አንዳንድ ሰው ነው እንጂ አንዳንድ ሰው ይረዳል ሁኔታውን አንዳንድ ሰው ላይ ግን ትንሽ መታየው ነገር ይደብራል ይሄ ነገር እንግዲህ አንቺ የተፈጠረው ፈልገሽው አይደለም በዋነኝነት ደግሞ ከተደረገብሽ በኋላ እንግዲህ ይሄንን ሰው ተይዞ ለህግ መቅረቡ ነው የሚሆነውና እንግዲህ እሱን ለህግ አቅርበናል የተሟላ መረጃ አለ ሁሉም ነገር ተሟልቷልና እስቲ ከዚህ በኋላ እንዴት እንዲቀጥል ነው የምትፈልጊው እንግዲህ እኛ ይሄንን ኬዝ አናቆመው ያው እሱ ወደ መቀመቅ እስኪወርድ እንግዲህ እስኪፈረድበት ድረስ እንግዲህ እንከታተላለን ያለውን ነገር በሙሉ እናስጨርሳለን ከዛ እንግዲህ የተለየ ምን አይነት ነገር ይተፈጠራል አንቺ ጋር ምንም የተፈጠረ ነገር የለም ዋናው ደስ የሚለው እሱ ለህግ መቅረቡ ነው ብዙ እህቶቻችንን እንደዚህ ያደረገ ከሀገር እየሄደ እንትን ስለሚል ያ ነገር በዚህ መክታቱ እኔ በጣም ደስተኛ ነኝ ከዚህ በፊት እንዳያችሁት ቤቴም የክራይ ነው ወደዛም አካባቢ መሄድ አልፈልግም ያው ቤቱንም ጭራሽ ማየት አልፈልግም አይደለም ቤቱን እቃ ሲጫን ራሱ ማየት አልፈልግም አሁን ያለውት ያው የሥራ ባልደረባችሁ ጋር እዚሁ ነኝ ጠበቃም ማናገሬ ነበር ጠበቃው ብዙ ብሩ በጣም አይቻልም ሌላም ጠበቃ አናገሬ ነበር እንደዚሁ ካለው ብር ጋር ከያስኩት ጋር አይመጣጠንም እንግዲህ ያው እናንተ እንትን ባላችሁት መልኩ እስቲ ነገሮችን አመቻቹልኝ እላለሁኝ
በቃ ባለቤቴም ያው ስለሚረዳኝ ትሪት ስለሚያደርገኝ ነው እንጂ አላቅም። በቃ እዛ ቤት ስገባ ጭራሽ ያቃዠኛል፣ ይቀይረኛል ምናምን። በጣም ከባድ ነው ያለው ነገር። ሰውየው እንትኑ በቀላል የሚለቅ አይደለም እዛ። በጣም ያሳዝናል። እንግዲህ ቤት ውስጥ እንግዲህ በባለፈው እንደተመለከትሽው የተለያዩ ነገሮችን ሲረጭ ነበር። ይህንን ነገር እንግዲህ አንቺ ቤት ውስጥ ነው ያከናወነው። ማድረግ ያለበትን ነገር በሙሉ አድርጓልና ከቻላችሁ እንግዲህ ከዛ ቤት ልቀቁ። የማትችሉ ከሆነ ደግሞ አንቺ ለተወሰነ ጊዜ ቢሆን እዚህ ቆይና እንግዲህ ባለቤትሽ የተወሰነ ጊዜ እዛ ቆይቶ እቃውን አስጭኖ ይውጣ። ግን ሲወጣ እንግዲህ ሌላ ሰውም ይገባል። እንግዲህ የሚገባውም ሰው ኢትዮጵያዊ ነው፣ ሰው ነው፣ መጎዳት የለበትም እና ቤቱን ጸበል አስረጭታችሁ ውጡ። እናንተም ጸበል ተጠመቁ፣ ተከታተሉ። እንግዲህ የተደረገባችሁ ነገር በጣም ከባድ ነው። ይሄ ነገር እንግዲህ ምልሽ መንፈሳዊ ነገር ነው እና መንፈሳዊ ነገር ደግሞ ያው ማጥፋት የምንችለው መጨረስ የምንችለው በመንፈሳዊ ሁኔታ ነው። እንግዲህ ቅድም እንደነገርሽኝ ከሆነ ለመውለድም እንግዲህ እንዲያስችለን ሕክምና እየተከታተልን ነው ብለሻልና እሱም እንግዲህ ፈጣሪ ፈቅዶ ተሳክቶላችሁ እናንተ እንግዲህ በልጅ እንድትባረኩ ነው የምናስበው። አንዴ የተፈጠረው ነገር ደግሞ እናንተ ላይ ተፈጥሯል። ከዚህ በላይ መጨነቅ የለብሽም። ያቃዠኛል፣ ያስጮኸኛል፣ ቤቱም እንግዲህ እሱ ነው የሚመስለኝ ምናምን ነገር ለምትዩ ነገር መፍትሄው አንድና አንድ ጸበል ነው። ይህንን ነገር መቋጨት የምትችው በእንደዚህ አይነት ነገር ነው። እንግዲህ ጠበቃም ላልሽው ጠበቃ ለመቅጠርም ለመከራከርም አቅም የለኝም ላልሽው እኛ የቻለው እናደርጋለን። እንግዲህ እኛም አባላቶች እንደዚህ አይነት ነገር የሚያውቁ አለ። ከኛ ውስጥም እንግዲህ ጠበቆችም አሉ። ኬዙንም በደንብ እነሱ ስለሚያውቁት እስከ ጥግ ድረስ እንግዲህ አድርሰን እሱ ላይ የምናስፈርድበት የፈጸመውንም ነገር በሙሉ እያንዳንዷን ቆጥረን እንግዲህ ለሱ የምንከፍለው ይሆናል ዋጋውን እና በዚህም በኩል ምንም ነገር እንግዲህ አታስቢ፣ አትስኪ። እስቲ በመጨረሻ ማስተላለፍ የምትፈልጊው ማመስገን የምትፈልጊው ሰው ካለ እንግዲህ እድሉ ሰጥቼሻለሁ። ማመስገን የምፈልገው ያው እናንተን ነው። አመሰግናለሁ። ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። እሺ ያው እንግዲህ ውድ ተመልካቾች ፕሮግራማችን የተመለከታችሁትን ይመስል ነበር። እንግዲህ የዚህ ቤት ውስጥ የተፈጠሩትን ጉዶች እንዳለ ተከታተላችሁታል። በመጨረሻም እንግዲህ እናንተም ጸሎት ታክሎበት እንግዲህ የፈጣሪም እርዳታ ታግዞበት ይህን ሁሉ ነገር የፈጸመውን ሰው እንግዲህ በቁጥጥር ስር አውለን ወደ ሕግ አቅርበኗል። እንግዲህ ከዚህም በኋላ የሚፈጠሩ አዳዲስ ነገሮች ካሉ ለእናንተም ለውድ ተመልካቾቻችን እናቀርባለን። የዛሬው ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሁንላችሁ። ቻው።